ውዲቶቼ ያው እንግዲህ ቤታችን ተካፍለናል። አንዳንድ ክላሳችን ለባለቤቴና ከኔና ከባለቤቴ አንዳንድ ክላስ ተካፍለናል። እንግዲህ ያው ዳስቦራ እንዳፈቀረው ነው የተናገረው። እንግዲህ ምንም ማድረግ አይቻልም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? ስራ፣ ጤና፣ አፍያ ሁሉ ሰላም፣ ሁሉ መልካም። እኛ ጋር አልሐምዱሊላህ ሁሉም ነገር ሰላም ነው። እናንተ ጋር እንዴት ነው? ቻናሌን እንግዲህ ሲጀምሩት ዛሬ በአዲስ ነገር መጥቻለሁ። ቻናሌን ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ እላችኋለሁ። ማስታወቂያውን እስከ መጨረሻ አዳምጡት፣ አታሳልፉት። በይመቻችሁ ራሱ ላይክ አድርጋችሁ እስከ መጨረሻ እስከሚቆም ድረስ ከፍታችሁ ተውት እላችኋለሁ ውዲቶቼ። በመቀጠል ደግሞ በጣም ደስ ብሎኛል። በአንደኛ ነገር ያው እንትና ሌላ ኑር ሰቦ ሀገር ገብታለች ተብላለች። እንግዲህ ኢንሻአላህ ቤቷም ሂጄ አያታለሁ። ወላሂ እንግዲህ ካላህ በታች የእናንተ ውጤት ነው። በጣም ደስ ይላል። እንኳንም ለሀገሯ በቃት። ነገ ዛሬ ሞታለሁ ባለችበትን ጊዜ ያው አላህ ነፍስን ውጪ ይበላለበት ጊዜ አትወጣም መቼም። ያው ቀደሯ ስላልደረሰ ነው። እነሱም ይገድላለሁ ባሉበት አይደለም። አላህ ነፍሷን መጀመሪያ ለነሱ አልወሰናት ማለት ነው። ለቤተሰብ እንኳንም በሰላም ሀገሯን ሀበቃት እላቸዋለሁ። በመቀጠል ደግሞ ቤታችን ያው ተካፍለን ከባለቤቴ ባለበትን እንትን ያው ሰው በሰው ነገሮች ገብቶ ያው ያለ ነገር ቤታችን እንካፈለው ነው ማለት ነው። በዚህ በኩል ለሱ ይድረሰው ለኔ ይድረሰው እኔ እንጃ አልታወቀም። አንድ መኝታ አለች። መኝታዋ ለማት ድረስ እኔ እንጃ፣ ግን ያው አንዳንድ ክፍል እንካፈላለን ማለት ነው ባለው ሀቅ እንትን ያው ይሄ ቪዲዮ በነገራችን ላይ ቁጭ ብዬ ላውራችሁ። ይሄ ቪዲዮ በነገራችን ላይ በባሌም ጉዳይ መጥቼ አልናገራችሁም ካሁን በኋላ ማለት ነው። የመጨረሻ ቪዲዮ ነው እንደዚህ ነገር። ይሄ ነገር ያመጣሁት ምክንያት ለምንድን ነው? ይሄን ነገር ያመጣሁትም ለምንድን ነው? በነገራችን ላይ ያው በሰው ማስጠይቄ ነበረ። ዳስፖራ ልጅ እንዳፈቀራ ዳስፖራ ልጅ እንዳያዘ ነግሮኛል፣ ተናግሯል ማለት ነው። እስኪ ጂ ልብሱን አምጪው። በነገራችን ላይ እኔ አላለቅስም፣ አልቅሼ ማላቅም። ተይ እስኪ ጡት ሰጥሻለሁ። ስልክ ሲይዝ እኮ ማያስፈልጋት ነገር አስፈልጋታል። እና ይቅርታ ያው ልጅ ያለ ነገር እንግዲህ ታውቁታላችሁ። ዳስፖራ ልጅ ናት አሉኝ። ብታቂኝ ትችያለሽ፣ ለታቂኝም ትችያለሽ። መቼም በዚህ ቤት ላቤ ያለበትን አረብ ሀገር ሰርቼ እንዴት ሆኜ ወገቤን ታሚሜ ነው የሰራሁትን። ምናልባት ይሄ ቪዲዮ ትከታተይ ታውቂያለሽ። ለአሁን ባለቤቴ ይፋ አላወጣውም። የእነሱን ጎረቤት ትሆኚ ትችያለሽ። በነገራችን ላይ ልጆች እንደዚህ ልጆች በታትነሽ የሚትገቢ ሴት ልጅ እውነት ለመናገር ላንቺ ይጠቅመሻል፣ ትኖሪበታለሽ። እኔ ምንም ባይሰራልኝ ቶፊቅ ማለት ነው ስሙ ቶፊቅ ነው። ምንም ባይሰራልኝ በባዶ በስሙ ወጥቼ በገባ ደስ ይለኝ ነበረ። ግን ሁሌ ጭቅጭቅ፣ ሁሌ የሆነ እንትን ባነሳበትን እቃ በቃ ልበላ ያቀረብኩበትን ምሳ በይጉሩ እንደዚህ ከሚያረግብን ያው አላህ ካለው ተለያይቶ መኖር በእኔ አልተጀመረም። የሰው ልጅ ህይወት ይፈተናል፣ ይገጥማል። ህይወት ደግሞ በሱ አይቆሙም። እሱ ምስ ሲያገባ እኔ ቁሜ ልቀራ አይደለም። ገብቶሻላ? ይሄ ምናልባት ያፈቀርሽው እውነት ይሁን ውሸት ይሁን ያው ለሰው ለሽማግሌ ዳስፖራ ልጅ ናት ብለዋል። እኔ እውነትም ይሁን ውሸትም ይሁን አልታወቀም። ያው የሱ እኔ ሊሸውደኝ ይሁን እውነትም ሊሆን ይችላል። በአሁን ሰዓት ሴት ልጅ አይታመንም። ምክንያቱም በባለ ትዳር ወንድ ልጅ ለምን እንደሆነ እንደምትሄድ እኔ እንጃ፣ ጉራ ገባኝ ማለት ነው። ከጠቀመሽ ለኔ ያልጠቀመኝ ወንድ ላንቺ ከጠቀመሽ ቤት በራሱ በዚህ ቤት አለኝ ሁሉ ነገር አለኝ ብለኛለች አለ። እንደዚህ ብሎ አውርቷል። ያው በዚህ ምንድነው አለኝ፣ ሸራ አንጥፈሽ ደግሞ ይሄን ቤት ነው ብለሽ ታቅራሪያለሽ ወይ ብሎኛል። እኔ አልሐምዱሊላህ አንድም ቀን ቤቴ ነው ብዬ ቤት ቀረች መቃብር
የኛ መቃብር የኛ ቤታችን መቃብር ነው እንጂ ዱንያ አይደለችም። ዱንያ ለኛ ዘላቂ አይደለችም። ችግር የለውም እንትን ይላለው በካሽ ኑርበት፣ ምንም ችግር የለውም። ግን መተሽ እኔ ያለው ማለት ነው ለመናገር ክላስን ብንካፈል መተሽ ባንዱ ክላስ አታድሪም። ቤት አለኝ ብለሽዋል፣ በቤትሽን አሳድሪው እንጂ እኔ በሰራሁበትን እንኖርበታለን። ችግር የለውም። እውነት ለመናገር በተለይ ሴቶች በባለ ትዳር በምትሉ ሴቶች አላህን ቢፈሩ ይሻላቸዋል። እሷን ሊቀቃት እንትን በላት። እኔ ማልቀስ ወንድ ቤት ወንድ ይመጣል። እኔ እንደዚህ ታረጋለች እንደ ሴቶች እንደ ለዩቱብ ብዬ አይደለም መሰራው። እኔ ብዙ ነገር ሰርቼ ቡና አፍልቼ ማቅረብ መስራት እችላለሁ። ለዩቱብ ብዬ አይደለም። ግን ይሄን ሲሚ አዳምጪ። በእንደዚህ ነገር ደግሞ እንደ ሴቶች እንደ ሌሎች በባሌ ልሸቀልበትን በአንዳንድ ነገር እኔ አልመጣም። አልሐምዱሊላህ ልጆች ወልጃለሁ። በልጆቼ እሰራለሁ። ሌላ ወንድ አምጥቼ የኔ ባል ነው የኔ እንደዚህ ነው ብዬ መስራት አቅቶኝ አይደለም። ለምንድን ነው ዱንያ ነው ብዬ አላህ እኔ ሁሌ የሚለምነው ከዚህ ሚዲያ አውጥታ አላህ ርስቅ ሲጠኝ ነው የምለው እንጂ የዚህ የሚዲያ የሚመጣ ብር $7 ነው የምትሞላ። $7 እኔ እንደዚህ ብዬ እንትኔን መሸቀል ሰው አይደለሁም። አልሐምዱሊላህ በችግር መኖር የችግሬም ጊዜ ያለኝም ጊዜ አልሐምዱሊላህ ቤን አላህን ማብቃቃ ባለኝ ነገር ተብቃቅቼ የምኖር ሰው ነኝ። አላያችሁም እንደ ኖሬን ቡና ምን አይነት ቡና ቆልቼ ማፈላው። ግን ችግር ደርሶብኛል ብዬ እኮ በአንድ አረብ ሀገር ለመሄድ አልሞከርኩም። ምክንያቱም በችግሬ ልጆቼን ላሳድግ ነው። ሁሌም አልሐምዱሊላህ ብዬ ነው ማመሰግነው። ምክንያቱም አካለ ጎዶሎ ሆኖ ታሞ ቤት ሆኖ አብታም ሆኖ አካለ ጎዶሎ ሆኖ ለበላ ራሱ ጎሮሮ የሚያመው ሰው ስንት አለ። እሱን አይቼ በየሆስፒታሉ ብታዩ ብዙ ሰው አለ። ያን ነገር አይቼ ራሱ ቆለን ሁሌ አመሰግናለሁ። አልሐምዱሊላህ ነው የሚለው። አልሐምዱሊላህ ለዚህ ስላበቃኸኝ። ምክንያቱም ጤነኛ ሰው ነኝ። ወጥቼ ጎዳና ቁጭ ብዬ ልጆቼን እንትን ብዬ በልጆቼ ለምኛ አልበላሁም። አልሐምዱሊላህ ሁሌም ማለት ነው። ስለዚህ እኔ በሰላም ሰርቼ $7 ለኔ ትበቃኛለች፣ በቂ ነው አልሐምዱሊላህ ብዬ ሁሌም ማለት ነው። አንድም ቀን ደግሞ ቤት አለኝ ብዬ እንደዚህ እንትን ብዬ አላውቅም። ምክንያቱም ቤት ቀረች የኛ መቃብር። ዱንያ እስከ መቼ የምንቀመጥበት አናውቅም። እስከ ዘላል እረፍት የሌላት እስከ ዘላል የኛ መጨረሻችን መቃብር ውስጥ ነው። ግን እኔን ልታስከፉ እኔን እንትን ልትሉ የምትግፋፉት በተለይ ባለቤቴ እውነት ለመናገር በዚህ በፊት እንደዚህ ነገር ያው አንዳንድ ነገር ቢጣላም ዩቲዩብ እንስራ ስለው በጣም ይመጣ ነበር። አሁን ለምንድን ነው ዩቲዩብ ልሰራላት ዩቲዩብ እንደሰራላት በቃ ጭራሽ ዩቲዩብ ራሱ ተከለከለ እኮ። ኧረ ጉድ ነው። እኔ ባለቤቴ ዩቲዩብ ካልሰራ ምን ይቀራል? ምን ይቀራል? ወላሂ ኧረ ቢስሚላህ የሰው ግፍ አትስራላት፣ ዩቲዩብ አትስራላት። ይሄ የሰው ምክር ነው፣ ግን አለማወቁ ነው እንጂ ቢያውቁ ኖሮ ብር ካገኙበትማ ብሎ ይሰራ ነበር። አይስራስ ራሱ እኮ የሱን የጭቅጭቁ ነው ይላል። ጭቅጭቁም እኮ ብዙም እየረገጠኝ እየገፋኝ እኮ እየኖርኩ ነበረ። ግን ጭራሽ በቃ ችግርህ ምንድነው ሲባል በቃ ይሄ ነው አለ። እንደዚህ ነው አለ። በነገራችን ላይ እንኳንም ደህና መጣሽ። ሰርግሽ እንደዚህ ያልኩ ነው ማመጣሽ። አብሽሪ፣ ገብቶሻል? በርቺ አብሽሪ። ግን የኔ ጭንቀት የኔ ችግር የኔ እንትን ይድረስብሽን። አንድም ቀን በሰላም በደስታ እንዳትተኝ በሰላም እንዳትኖሪ። ምክንያቱም እኔ እሱ አቅሞኝም ምን ብሎኝም አይደለም፣ ብቻ ለልጆቹ ሰጥቶሻል። ልጆች ሴት ልጅ በተለይ አባት ነው የምትወደው። በተለይ እቺ ህፃን ልጅ እንዴት እንደምትሆነው እውነት ለመናገር በቃ ብቻ ከባድ ነው። እኔ ምንም እንደሚላት ቃላት ተጥሮኛል። ውዲቶቼ ይሄን ይመስላል የዛሬ ቪዲዮ። በእንደዚህ አይነት እኔ ደግሜም በቪዲዮ በእንደዚህ አይነት በባለቤቴም ስም ደግሜም መመጣ ሰው አይደለም፣ መሸቀልበትም ሰው አይደለም። ሰራም አልሰራም ለራሱ ነው። እኔ ወጣ ብዬ ከጓደኞቼ ብዙ ዩቲዩበሮች ነይ እንምጣ ያሉኝ ነበረ። ግን በቃ ለሱ ብዬ የትም አልሄድም ብዬ ከሱ ጋር ቪዲዮ ሰራለሁ ብዬ ነበረ። እኔ ወጣ ካልኩት ቻናሌ ራሱ ያድጋል። ወጣ ካልኩት
ዩቲዩብ ራሱ በደንብ ይከፍለኛል $7 አልፌ ራሱ አሁን $7 እኮ በሁለት ወር ነው የሚቆጥርልኝ። ወጣ ብዬ ብዙ ነገሮችን እንትን እላለሁ። ክፍተት እኔ አንድም ነገር ለዩቲዩብ ላለሰውም ክፍተት አልሰጥም ብዬ ነበረ። በራሱ ጊዜ ይሄ ነገር ካመጣው ምንም ማድረግ አይቻልም። አህለን አልሐምዱሊላህ ብሎ መቀበል ነው። ስለዚህ አህለን ብዬሻለሁ። አህለን ወሳህለን። እሺ ሰላም አለይኩም።